በደቡብ አፍሪካ የሚኖሩ ኢትዮጵያውያን ሐሰተኛ ነቢያትን በመቀለብ ነው የሚታወቁትና የሐሰተኛ ነቢያቶች በሄዱ ጊዜ ሁሉ የሚናገሩት ምንድን ነው? ይሄ ዓመት የክብር ዓመታችሁ ነው፣ የመውረስ ዓመታችሁ ነው። እንደዚህ ያላለ ነቢይ አንድ አለ ወይ? እሱ እንድታመጡልኝ ይፈልጋሉ። በመጀመሪያ ደረጃ አሁን እያለፋችሁ ያላችሁትን ህይወት ተንብየዋል። ስደት ተንብየዋል። ይሄን መከራ ተንብየዋል። ሞት፣ መፈናቀል ተንብየዋል። አልተነበዩም። በጣም ማዝነው። ቀጣይ ዓመት ደግሞ ነገሩ ሲረጋጋ ተጠሩና ይሄው ነቢይ በሙሉ ሰብስባችሁ ምስጋና ፕሮግራም አዘጋጅታችሁ ታደልባላችሁ። በመከራ ውስጥ እያለፋችሁ ይህንን መናገር በጣም ትክክል እንዳልሆነ ያውቃለሁ። ግን ምናልባትም እነዚህ ሰዎች መርገም እያመጡባችሁ እንዳይሆን የሚል ስጋት ነው ያለኝ። ሁለተኛው ምሁራን ነን ባዮችና በእንግሊዝኛም በጽሁፍም በንግግርም በቪዲዮም እያደረጉ መልስ እየሰጡ ነው ለደቡብ አፍሪካውያን። ምን የሚል መልስ? አንደኛ እኛ ማንዴላን ቪዛ ጠይቀናል ወይ? ኢምፕሊኬሽን ምንድነው? ስለዚህ እናንተ ቪዛ ልጆቻችንን አትጠይቁ። ይሄ ነንሰንስ የሆነ እንደዚህ መልስ አይሰጥም። ትሬንዱን በጣም እያየው ነው። በተለይ ኢሊቱ ይሄ ዩኒቨርሲቲ ምናምን አካባቢ ያለ ፕሮፌሰር ዶክተር ምናምን የተባለ እና እዚህ የተማሩ ቲክቶክ ላይ ያሉ ሰዎች አሉ እና ምንድነው የሚሉት? ማይግራንቶቹ 4% ብቻ ናቸው ኢትዮጵያውያን ጨምሮ። ስለዚህ እነሱ አይደለም የእናንተን ሀብት የመዘበሩት። የእናንተን ሀብት የመዘበሩ ማይኖሪቲዎች እናንተ ሀገር ውስጥ አሉ። እነሱን ነው ማጥቃት ያለባቸው እንጂ የኛ ሰዎች አይደለም። የኛማ አፍሪካውያን ጥቁሮችማ ጆብ ነው ክሬት እያደረጉ ያሉት። ስለዚህ you are attacking the wrong person። እንደዚህ የሚባል ነገር የለም። ነጩም ህይወት አለው ሰው ነው። ይሄ ጠባብና የዝቅተኝነት ሜንታሊቲ የወለደው ነው። ስንት መቶ ዓመት የኖረን ነጭ አፈናቅላችሁ አባሩ ማለት ይሄ ክፋትም ነው የሚበላን። እዚህ አገር ውስጥ ስትሆኑ ኦሮሞ ነው ያፈናቀለ፣ አማራ ነው ያፈናቀለ፣ ትግሬ ነው ያፈናቀለ እያልክ እርስ በርስ እያንዳንዱን ተፈነቃቅልና የእጅህን በየሄድክበት ሀገር ስታገኝ እዚህ ቁጭ ብለህ ሌላውን አፈናቅል እኛን አታፈናቅል ትላለህ። ደቡብ አፍሪካ ውስጥ የሚኖሩ ኢትዮጵያውያን የሚያሳዝኑኝ ምንድን ነው? ኢትዮጵያን በማፍረስ ረገድ ሚናቸው ዝቅተኛ ነው። በእንደዚህ ነገር ላይ ኢንቮልቭ አያደርጉ። የኢትዮጵያውያን መብት ተቆርቋሪ ነኝ የሚል በሙሉ ይሁን አሜሪካ ያለ አውሮፓ ያለ ምናምን በብሔር እርስ በርስ የሚያባላ ነው፣ የሚያፈናቅለን፣ የሚያሰድደን ነው። የኢትዮጵያን መፍረስ የሚፈልግ ነው። ኢትዮጵያን ከጠላቶቿ ጋር ተሰልፎ እየወጋ ያለ ነው። አሁን ኢትዮጵያዊ ተነካ ምናምን እያለ እያለቀሰ እየጮኸ ያለ ውሸት። እየወጋችሁን እያፈረሳችሁን ከሻዕቢያ ጋር ከቲፒኤልኤፍ ጋር ከግብፅ ጋር የማትሰለፉት ነገር የለም። ከዛኛ እንፈናቀላለን፣ ከዛ እንሰደዳለን። ስላሳደዳችሁን እኮ እኛ ወተን እየሞተን ያለ ነው። የችግራችን ምንጭ ምንድን ነው? ጠንካራ አገር አለመገንባታችን። ጠንካራ አገር ስንገነባ አንሰደድም ማለት አይደለም። ጠንካራ ሀገር ካለን ማንም አይነካም። የትም ሀገር ላይ ኖር ተከብረህ ትኖራለህ። የአሜሪካ ዜጋ ትነካለህ። አሁን ትራምፕ እንደፈለገ ሲሰድብ ይኖራል። የቻይና ዜጋ ትነካለህ። መብትየው ድምፅ እንሆን ማለት አይደለም። ድምፅን ምንድነው የምትሆነው? ቲክቶክ ላይ ስለጮክ ድምፅ ትሆናለህ ማለት ነው እንዴ? ቲክቶክ ላይ ድምፅ ሆንክ፣ እሪ ብለህ ድምፅ ሆን፣ እሺ ምን ታመጣለህ? ከዛ በኋላ አገርህን ገንባ፣ ታላቅ አገር ሁን፣ ተዋደድ፣ ተፋቀር። በብሔር አታባላን፣ በሃይማኖት አታባላን፣ አትበጥብጠን። የዛን ጊዜ ደቡብ አፍሪካውም የምኑም ሁሉ ሰላም ያገኛል። በተለይ እነዚህ ሶስቱ ብሔሮች የመከራችን ምንጭ እናንተ ናችሁ። አትሊስት ግብፅ ጋር አትተባበር፣ አትሊስት ህወሓት ጋር አትተባበር፣ አትሊስት ሻዕቢያ ጋር አትተባበር እና ዋናውን ማከም ትተህ ዝም ብለህ ወደዚህ የጻፍክ ጥቁሮችን እንመታለን፣ ነጭን እንመታለን፣ እንደዚህ ያደረግ የምታደርገው ምንም ለውጥ የለውም። መፍትሄው አገርን መገንባት ነው። የትግራይ ወጣት አሁን እግሩ ወደ ወሰደበት እየሄደ ነው። አሜሪካ ቁጭ ብሎ ትግራይ ወጣት የሚያሳደው ስታሊን ነው። የደቡብ አፍሪካ ትንሽ ነገር ነው። አገርህ ውስጥ ነው መኖር ያልቻልከው።